ጃኒ ስትሰደብ ናዩን እየሰደበቻት ተገልብጣ ጃኒ ሰደበቻት ተከፍሏት ነው። ምክንያቱም ሰው ስለሚፈራ እሱ ልጆቹ ደግሞ ወጣቶቹ ደግሞ ስለሚፈሩ። ግን ጃኒ ግን 5 ሳንቲም አልሰጣትም ያለችው 5 ሳንቲም። እቺን አሮጊት የት ነው ማውቃት ብሎ እኔ አሁን ከሱ ታናቅ ነኝ። ጃፕስ ይበል የባሌን አስከሬን አልቀብረውም በቁሙ ቺት አድርጎብኝ ገንዘቤ ለሲው ሲበትን ከርሞ በቁሙ ስራ ሳይሰራ ሞቶ ደግሞ ለሱ የመሬት ግብር ከአመት አመት ብር ስከፍል አልገኝም ብላ የባሏን አስከሬን ወደ አመድነት ቀይራው ቤቷ ውስጥ ሆኖ ሄለን እርግጠኛ ነኝ ከዚህ በፊትም መልሰሽልኛል። ባለቤትሽ እቤትሽ ነው ያለው። ለምንድን ነው የማይቀበረው? ትክክለኛ ጥያቄ ነው። ይሄ ደግሞ ሲሪየስ ሆነሽ እንድትመልሽልኝ ነው የምፈልገው። ማለት ወንድሜ ነው እሱ፣ ቤተሰብ ነን፣ በጣም በቅርብ እያወራን ነው። ይህ ልጅ እንድትማሩበት እፈልጋለሁ። ይሄ አዶናይ አሁን ሞራል አለው። ልብሱን ጥሎ ምን ጥሎ ቤተሰቡ መኪና ገጭቶት ተብሎ እሱ ግን አይ ዶንት ኬር ራቁቱን። አዶናይ እንግዲህ ሁሌም ይዋሻል። ዴይላን ፔጅ ከ10 ቀን በኋላ ይመጣል ብሎ ነበር ያን የአሜሪካ ሄዶ ከመጣ ጊዜ ወዲህ፣ ግን እስከዛሬ ድረስ አልመጣም። በርቃን ቪዲዮዎች ብዬ ሳስፈራራ ያለው ቪዲዮ አለ ጋይስ። የራቁት ፎቶሽ እኔም ጋር መጥቷል። ለባልሽ የተላከው ፎቶ እኔም ጋር መጥቷል። እርግጥ ያልኩት ገና ስንት ገንዘብ አለች ያመጣታል። የቡና ቤቴ ስንት ሰውን ይጠጣ ይብላ ብሎኝ ሄደው እሱ አንደኛ ከሰረኝ። ይሄ ካክ አዶናይ እንግዲህ ሁሌም ይዋሻል። ዴይላን ፔጅ ከ10 ቀን በኋላ ይመጣል ብሎ ነበር ያን የአሜሪካ ሄዶ ከመጣ ጊዜ ወዲህ፣ ግን እስከዛሬ ድረስ አልመጣም። ዴይላን ፔጅ ቢመጣ ለኢትዮጵያ ቲክቶከሮች ምን የሚጨምረው ነገር አለ? በዛ አቴንሽን ለመሳብ ፈልገህና የሆነ በቃ ኢንተርናሽናል ሰዎች ጋር ስለተግባባ ኢንተርናሽናል የሆን ካክል ነው የሚሰማክ። ያ ደግሞ ለኛ ምንም አይነት ቤኔፊት የሚሰጠው ነገር የለም። ሶ ዴይላን ፔጅ ያልክ ለኢትዮጵያ ቲክቶክ ቢመታ የማይጠቅም ሰው ስለሆነ እኛን ጊዜያችንን እንትን ባትል ጥሩ ነው። ግን ላንተ የሆነ ፎሎወር እንዲጨምርና የሆነ ኢንተርናሽናል እንደሆን ካክል አይነት እንዲሰማን እያደረከን ያለው ነው። ዴይላን ፔጅ ማለት በአለም ደረጃ በጣም ትልቅ ተጽዕኖ መፍጠር የሚችል ቲክቶከር ጋዜጠኛ ነውና ኢቭን የሆነ ሰዓት ራሱ ቲክቶክ አቆማለሁ ብሎ ቲክቶክ ካምፓኒ ራሱ ነው ያናገረው ማለት ነው። እና ይሄ ሰው ምን ጥቅም አለው ኢትዮጵያ ቢመጣ እያለ ነው። አዶናይ አሁን ከ2 ቀን በኋላ ወደ ለንደን ይሄዳል። ከዛ ከ10 ቀን በኋላ ደግሞ ተመልሰው አንድ ላይ ነው የሚመጡት ወደ ኢትዮጵያ ማለት ነው ከዴይላን ፔጅ ጋር። አዶናይ የሚባል አምጥተው ሶሻል ሚዲያውን በሙሉ ለመጥለፍ ሞከሩ፣ አልተቻለም። ይሄ አዶናይ አሁን ሞራል አለው። ልብሱን ጥሎ ምን ጥሎ ቤተሰቡ መኪና ገጭቶት ተብሎ እሱ ግን አይ ዶንት ኬር ራቁቱን። ነግራችሁ ነበር። ይሄ እኮ መናኛ ልጅ ነው። እኔ እንዲህ አይነት ወጣት በኢትዮጵያ ምድር ይፈጠራል ብዬ አስቤ አላውቅም። ዝም ብላችሁ ቪዲዮ ሄዳችሁት። በመሰረቱ ጃኒና ወንድሙ የሚባለው ሰክረው ትግሬ ገንዘቡን መቅደጃ አባታቸው የአልሙኒየም ፋብሪካ ነው የሚጥልበት አጥቶ 22 ማለት ነው። ከኢንተርናሽናል ዩኒቨርሲቲዎች ከ25 በላይ ዩኒቨርሲቲዎች ይመጣሉ ወደ አዲስ አበባ ማለት ነው። ከነሱ ውስጥ ደግሞ የናሳ ፕሮፌሰሮች አሉ የሚመጣው። ከነሱ ጋር ማውራት ትፈልጋለህ? በግል መጀመሪያ ሲያገኘው ከዛ በኋላ እድል ይመቻችለው ወደ ውጭ የምትሄድበት መንገድ ማለት ነው። ቃል በተግባር ይላል። ካናዳ ጋይስ በመጨረሻም ተሳክቶልናል። እንግዲህ ልጅ ትናንትም ቪዲዮ ሰርቼለት ነበርና ነገር ግን ስለዚህ ነገር ብዙ ሰው እያወራ አይደለም። ጭራሽ ደግሞ አሁን አዶናይ ሰለቸህን የሚለው አሉ። ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው ዝም ያልኩት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት እንደማላውቅም ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው
ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ የአንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። እና እንደምሰማው እኔ ጭራሽ አላውቃትም ብለዋል። አይቻትም አላውቅም፣ በአካልም ተገናኝተን አናውቅም። ሴትዮዋ ደግሞ አሁን ወጥታ ላይቭ ላይ እያበደች ነው። ፎቶዎች አሉ እለቃለሁ እያለች ነው። እስቲ እንየው። ኢሱ እኔን ነው አላውቃትም ያልክ? ኢሱ እኔን አታውቀኝ? ጠፍቼብን አረጀዋል፣ ተጨማደድኳል። ኢሱ እኔን አታውቀኝ? ዘቢባ ግዴታ መካድ አለብህ ብላለች። የእውነት ሁለት ፀጉር አውጥተህ እኔን ትክደኛል? ማንን እንመን ጋይሶቻው? የፍቅር ግንኙነት እሱን ስጠይቀው የለንም ነው ያለው። እቺን አሮጊት የት ነው ማውቃት ብሎ እኔ አሁን ከሱ ታላቅ ነኝ። ቀንድቡ ሁላ ጸጪም ያወጣ ሰውዬ እኔ ሴት አይደለም። እቺ እብድ ከሪያብ ሴንተር ሊወጣችሁ ብሎ አይምሮዬን ላይ እየሰጠኝ ደግሞ ከሳሳለሁ ይለኛል። ደግሞ የሌለኝን የጤና ነገር መሳደብ ታዲያ ይሄ ወንጀል አይደለም? እኔ ደግሞ ይኸው ዩቲዩብ ላይ ያለ ሪከርዳችሁ ስሜታዊ ሆኖ ነው። በሱ ስም እኔ ይቅርታ ጠይቃለሁ ሄለን። አረ በቃ እንደው ፍቹ ፏ ብሎና አሁን እሱ ሳይፈልግ ለመናገር ወጣ። ገባሽ? እስካሁን ተናግሮ ማያውቅም። እኔ ምን አልኩ? እንደውም እኔ አጀንዳ አድርጌያለሁ። ስንት ጊዜ ነው አሁን ስለሱ እንደ አጋጣሚ ነው እኮ ነው የማወራው በቶፒክ ራስ። ግን አሁን አንቺ ያልወጣ ፍቅር አለሽ ወይስ ምንድነው የምትይው ሄለን? ንዴት አለኝ። ንዴት አለኝ። ያልወጣ ንዴት። አንድ እየመጣ ጭራሽ አሮጊት ይለኛል። እኔ ጣቱ ተጨምድዶ ነጥብ ሆኖ የቀረሰው ይሄ ማለት ነው። ሃይ በእንደዚህ አይነት ቋንቋ እንዳናገረው እኮ እሱ ነው የገፋፋኛው። ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር አሁን ቅድም ያለችው ከሆነ ጂጂ ይኸውልሽ፣ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ። ራሷ ላይ ነው የፈረደችው። ያ ቪዲዮ ከተገኘ አከተመ። ምክንያቱም ሌላ ሴት መሸማቀቅ የለባትም። ለነገሩም ታውቃላችሁ፣ እኔ ዘውዬ መቼም በእንደዚህ ነገር አትሸማቀቅም። ባየነው ቁጥር መሳቅ ነው ወይ? እሱ ይሰማል ነው መሰል። ቀጥል፣ ትሰማለህ። እሺ፣ እሱ ይሄን ነገር በቃ እዚህ ጋር እንዝጋው። ምንም ጋጋት። ለማንኛውም እሱ የሚወጣም ፎቶ ሊኖር ይችላል የተቀነባበረ። እሱንም እኔ በውስጥ በሚመጣልኝ ነገር ነው የምነግርህና እሱም ሊመጣ ይችላል። ቅዳሜ ጂጂ ፎቶ ይልንገርሽ። አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው። ይሄ አይደለም በሌላ አሁን ሌላ እንትን በቃ ብዙ ነገር ተዘጋጅተን ልጠብቅ። ትዝ ያለን ምንድነው ቪዲዮ ላይ እታች ወርደ ማየት ትችላለህ። የ2021 ላይ ስለ ዘቢባን ተሰራት ነበር። እሱ ደግሞ ዘቢባን ያወቃት 23 ነው። እኔ ትዝ ይለኛል 23 24 አይደል? 24 ታወቃችሁ። እኔ እኮ እዚሁ እያየናችሁ ነው የዛ ሰዓት ማለት ነው። እሷ የሆነ እርዳታ ምናምን በሚለው እና ሃይ ከሁለት ዓመት በፊት ነው እሷን ስትናገራት የነበረችው። የባሰችባት ደግሞ ኦልሬዲ ይሄ ነገር ከመጣ በኋላ ነው። ይሄ በቃ እሱ እንትን ከሄደ በኋላ ነው። እና አንደኛ ደግሞ ስለምናቃት ሴትዮዋን ዩቲዩብ ላይ ስለምናቃት ገባህ፣ የሆነ የወንድ ነገር አልነበረም። የሚያውቃትም ሰው አለ፣ እሷ በደንብ የሚያውቃትም ሰው አለ። እና
እነሱም ያንን ነገር ብሽቴቲ ጉማ አረጉልኝ። ኖ ኢሱ አልነበረም። እግዚአብሔር ምስክሬ ነው። ቴሲ እንዳልከው መስመር አስይዘው እኔ ቅርብ እኮ ኤምባሲው ቅርብ ማድረግ ያለብኝ አደርጋለሁ። የእሷን ያንተን መሰብሰብም ያልፈለጉ ሰዎች አሉ። አጋጣሚ ሆኖ አንተም ከዛ ሀገር ስለሄድክ ኦልሬዲ ልጅቷም ደግሞ እረፍት አግኝታ አልበሟንም እየሰራች ስለሆነ እድለኛም ስለሆነች ከዛ በኋላም ደግሞ በቃ ማለት ከዚህ ቢዝነስ ውስጥ ያው ችግር አለ ብቻ ግን እና ለማንኛውም በውስጥ እንደዋወል እናወራለሁ። ኢሱ በተረፈ አትጨናነቅ። ሳይከፈላት እሷ ማናችንም ተከፍሏት ነው። ማናችንንም የኔን የልጆቼን አባት ስታመጣ ተከፍሏት ነው። የገዛ የልጄ ኤክስ ነው የከፈለው። ስልኩንም የሰጠው በፊት ለፊት ነው ያደረገው። ምክንያቱም ጸብም ስላለ ጃኒ ስትሰደብ ናዩን እየሰደበቻት ተገልብጣ ጃኒ ሰደበቻት ተከፍሏት ነው። ምክንያቱም ሰው ስለሚፈራ ኢሱ ልጆቹ ደግሞ ወጣቶቹ ደግሞ ስለሚፈሩ ግን ጃኒ ግን 5 ሳንቲም አልሰጣትም ነው ያለችው። 5 ሳንቲም ያ ሄደች። ተመሳሳይ ሌሎቹን ስትሳደብ በደንብ እየተከፈለ በውስጥ ላኩ እኮ ነው እኛን የምትለን እኮ በፔፓል ላኩ። የባሌን አስከሬን አልቀብረውም በቁሙ ቺት አድርጎብኝ ገንዘቤ ለሲው ሲበትን ቀርሞ በቁሙ ስራ ሳይሰራ ሞቶ ደግሞ ለሱ የመሬት ግብር ከአመት አመት ብር ስከፍል አልገኝም ብላ የባሏን አስከሬን ወደ አመድነት ቀይራው ቤቷ ውስጥ ሆኖ ትሰድበዋለች፣ ምራቋን ተፋበታለች፣ ምናምን ያው ንዴቷን ታወጣበታለች። የለልን ታውቃታላችሁ ብዙዎቻችሁ። ሰው በእንደዚህ አይነት መንገድ ህይወቷን ትመራለች ማለት ነው። ይቅርታ ከማረግና ካለማረግ ጋር ሳይሆን ግንኙነቱ እንደዚህ አይነት ሰው እንደዚህ የተጎዳ ሰው ምን ይፈልጋል? ሰላም ይፈልጋል አይደል? ያንን ሰላም የምታገኙት እንደዚህ አይነት ነገር በማድረግ ነው ወይንስ ከናንተ በማሸሽ ከናንተ በማራቅ ነው? በጣም ይገርማል ጋይሶችና በእጇ የያዘችውን ፌሰም የባሏን አስክሬን ነው። ውጭ ሀገር ላይ እንደዛ ይደረጋልና የቀብር ቦታ ማለትም የመሬቱ ማለት ነው አመታው የሚከፈል ግብር አለና ለመንግስት እሱን አልከፍልም ካልክ ወይም አቅም የለኝም ካልክ እንደዚህ በፌስታል ቋጥረው ይሰጧል፣ በትንሽ የብልቃጥ ማለት ነው። ከዛ እሷ ግን ላይቭ ላይ ወጣ አስክሪኑን እንደዚህ ይዛ እየተፋችበት ምናምን ነው የምትታየው ላይቭ ላይ። እርግጠኛ ነኝ ከዚህ በፊትም መልሰሽልኛል፣ ባለቤትሽ በቤትሽ ነው ያለው። ለምንድን ነው የማይቀበረው? ትክክለኛ ጥያቄ ነው። ይሄ ደግሞ ሲሪየስ ሆነሽ እንድትመልሽልኝ ነው የምፈልገው። ማለት ምንድነው ችግሩ ስልሽ በቤት መቀመጡ ማሻ ሰላም የነበራችሁት ምን ያነካካለሁ ቆይቶ ያጣላል። ይሄማ ትክክለኛው ማለት በቃ ግልጽ እንዲሆንልን የምንፈልገው ነገር ስለሆነና ምንድነው ችግሩ? ይሄን ነገር ያላረግሽበት ምክንያቱም ሳይሽ እንደዚህ ዋዛ አይነት አትመስልኝ፣ ብልጥ ትመስኛለሽና ይሄ ደግሞ ያው ሁሉም ይሄ ተፈጥሮ ግዴታ ነው ስልሽ ቤታችንን እንደ ቃ እናስቀምጠው መችስ እና ለምንድን ነው ይሄን ነገር ሳታደርግ የቀረሽው? ምንድነው ምክንያትሽ? እንትን ነው እኮ ሆዴ ከመሬዱ ያ በሀበሻ ጭንቅላ ስለምናስበው ነው የማይደረገው። አሁን ለምሳሌ እኛ በግ እንበላለን አይደል? ኤግዛክትሊ። ቻይና ደግሞ ውሻና ድመት ይበላል። እሱ ባህላቸው ነው። እኛ እንደ ባህላችን ነው የጠየቀው። ባህል ሳይሆን ልምድ ነው። አሁን የእውነት ከውሻና ከበግ ማን ነው የሚያምረው ብለህ ቼክ ብታደርገው እንደውም ውሻ ያምራል፣ በግ እኮ ያስጠላል። በመልክ ደረጃ ነው የምትይ? ያ እባብ ይበላል ነው እኛ ስላለመር ነው። አዎ እንደሱ አይደል? ልምድ ሳይሆን እኛ ባህላችን ነው። አሁን የባህል ጥያቄ እንጠይቁሽ። አሁን በመጣሽው መንገድ በሄድልሽ ባህላችን ውሻ ብሎ አይልም። ውጭ ሀገር ነው የውጭ ሀገርን ባህል ለመከተለው። ኢትዮጵያ ሲሄድ ደግሞ የሀገሬን ባህል እከተላለሁ ግዴታ። ምክንያትሽ ምንድነው? ምክንያት አንደኛው ካሁን በፊት አስቀብሬው በየአመቱ የምትከፍለው ግብር አለ። ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት እና አመዱን እንትን አጽሙን አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥረው ሰጡኝ። ተቀመጠ። ሲጀምር ቤቱ ነው፣ ምን ችግር አለ? ደግሞ እዳ አለበት። የምን እዳ? እንዳለ ስራ ሳይሰራ እንዳንተ ቁጭ ብሎ ስንት ብሬን ብዙ ይዞታል መሰል እዳ እና ተሰጥቶ ለምን ታረጋለሽ? ቁም ነገር ነው። የልጅ አባት አይደለ ሄዲ? ናይ የልጅ አባት አይደል? ኦኬ።
ከላስወጣው ስል ሳሳያቸው ነበር። ላስወጣው ነው እንደዚህ ነው ችግር ገጥሞኝ ነው ብዬ ያኔ በጣም ብዙ አንድ የሚከፈል አይደለም ወይ? ስለዚህ ሁሉ ጊዜ በአመት የሚከፈል አይ በየአመቱ እኮ ውጭ ሀገር ሰው ቀብር አይ ነው እኮ ብር ይከፈላል። ከምር እንዴት ነው እየቀለልሽ ነው? ከምርሽ ነው ግን እግዚአብሔር የኔን 5 አመት 7 አመት የሚያውቁኝ ሰዎች ያውቃል። ግን ምንም አይነት እንትን አይረብሽ አሳይን ብትሉ አንድ ጋለሪ ቢያንስ ሙሉ ለምን ብርን ይዞ ነው ቁጭ ያለው? ዱቄቱ በብር ነው የሚታየው እንደ ሙዚየም አባ ዛሴት ሊሊ የሳቂ አንቺ እኔ እኮ ኦሬዲ እንደዚህ አይነት ህይወቴ ስለሆነ ነው ደንታጥቼ ያኔ ለኔ ትኩስ ስለነበረ እንደዚህ ነገር አላወራም። አሁን ግን ኖርማል ያ ግን አይ ችግር የለውም። እንደዚህ መንፈስ ምናምን የሚባል ነገር መንፈስ ዱቄት ምን መንፈስ አለ? ማለት የሞት መንፈስ ምናምን የሚባል የሚያስቸግር ነገር ሊኖር ይችላል። አላውቅም። ሐቅ ሲኖረው ነው አንተ ላይ የሞት መንፈስ። ሐቅ ሳይኖረው በዳይ ከሆነ አንተ ነህ መንፈስ እሱ ላይ የሚያርፈው። አመዱ ላይ ያለው መንፈስ የኔ መንፈስ ነው። እሱ ምንም አይነት መንፈስ የለው። ፈጣሪ ከዚህ ነገር ይጠብቀን ነው እንግዲህ ጋይሶች። የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።